ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ በስትበል በሀገር ውስጥም በሀገር ውጭም ያላችሁ እንዴት ናችሁ? ወዳችሁና ፈቅዳችሁ ለምትከታተሉኝ በጣም ከልቤ ነው የማመሰግነው እና ማለት ነው ላይክ አድርጉኝ፣ ሰብስክራይብ አድርጉ፣ ደግሞ ሸር አድርጉ ማለት ነው። አካውንት የተመቷል። የእውነቴን ነው ማርያምን በጣም ማለት ምን ልበላችሁ፣ ሸር አድርጉልኝ ጋይስ ፕሊስ ፕሊስ እና ማለት ነው ዛሬ ማለት ነው የሆነ ጉድ ተፈጥሮ ማለት ነው። ጉድ እኔ እኮ ማለት ነው እዛ እኔ እንደዚህ ይላል አንዳንዴ ይናገራሉ። ተረጋጉ ሴቶች አስተውሉ እላለሁ። አሁን አንዲት ማለት ነው አንዲት ያገች ትንሿ የምትባለው ልጅ ማለት ነው እሷ ባል አግብታ ነበር እንደምታውቁት። ባሏ ጋር ተጣላች። ለምን ተጣሉ ሲባል እንደ አሜሪካ ሊወስዳት ነበር አሉ። መጀመሪያ ላይ ሲያገባት ማለት ነው አሜሪካ ሊወስዳት ነበረ። በቃ እነዛራ ሁሉ ያውቃሉ ምናምን ተብሎ በቃ እዛ ማለት ነው። ወይኔ ቲክቶክ ያለው ወሬ በቃ ወሬው ደርቷል ማለት ነው። በጣም ነው የሚገርመው ግን ማለት ነው ልጅቷ በጣም ታሳዝነ። አሁን ልጆቹ ልብስ ግዙን አሁን ዱባዮች ማለት ነው ሳውዲ ቢሆኑ እኔ እንደው ገዛቸው ነበረ እና አሁን እችኛ የዘሜትም አይኔ ከሸጥኩ ሁለት ቀን ሆኖኛል። ልብስ ሽጬም አላውቅም። ትንሿም እንደዚሁ ደግሞ ሳሬ ደግሞ የሚኪ ማን ነበረች ኤርሚ ሀበሻ እሷ ደግሞ እንጀራና ሽሮ ትሸጣለች እና እሱንም እየሸጥኩ አይደለም አለቻሉ ማለት ነው። አዎ እና እየሸጥኩ አይደለም ምን ሆነሽ ነው ያልሸችው ስትባል በትንሿ ምክንያት አለቻሉ ማለት ነው። እና ትንሿ ባል ስታገባ ኮሜንታሮች ከመልክ እድል ይመር ሲሉ ነበር። እና እኔ እኮ በቃ ባሏን እንዴት ነው የምናውቀው እንዴት ነው የምናየው እያልን በቃ ግራ ገብቶን ነበር ማለት ነው። የራሴ አሁን ባሏ ብቅ አላለም ሚዲያ ላይ ማለት ነው። ከዛ ያገባችው ባል ሚስት አለው ልጅ አለው። የሚኖረው ደግሞ የት እንደሚኖር እንኳን እሱን እንኳን ቆይ አጣርቼ እነግራቸዋለሁ ማለት ነው። እና ይቺ ትንሿን ሲያገባትኝ ይችን ማለት እንዳሳያቸው የሆነ ይችን ሲያገባትኝ አሜሪካ ወስድሻለሁ አላት። ገና እንግዲህ ትንሿ እኛ እንግዲህ እንደሰማነው ከመጣች ስደት 2 ዓመቷ በ2 ዓመቷ ነው ያገባችው ማለት ነው። ስታገባ እንግዲህ መዳም ቤት 2 ዓመት ሰርታለች። እሱን ስታገባ አይዲ ያሰራላት ሱቅ ከፈተላት። ከዛ ሰው ሁሉ እንዲው እንዳንቺ እድላችን ባማረ እንዲው እድላችን እንደዚህ። አሁን ደግሞ ምን ታውቃላችሁ? ልበላ ተገብቶ አይ አምን ነበረ ያሉት ደግሞ እበላለሁ ተብሎ ተበላች። አሁን በሷ ስንት ብር ተበድሯል አሉ ማለት ነው። ጋይስ ብር ተበድሯል በስሟ በቃ ብዙ ነገር አርጓታል። የራቁት ፎቶ ይዞባታል እና ባዷን አስቀራትኝ እና ልጅቷ በቃ አሁን ምንም አማራጭ የለኝም ተስፋም የለኝም። የራቁት ቪዲዮ ይልቀቀው የሰው የተለየ ነገር አልያዘችም። አዎ ተልቀቀው እና የእውነት እንደው በጣም ነው ያሳዝነችኝ። አይ እና አስተውሉ ሴቶች ማለት ነው። አንዳንዴ ምን አለ በቃ መቸኮል ራሱ ለስራ ነው እንጂ መቸኮል ለውሳኔ አትቸኩሉ። የእውነት የነሰሬት ማለት ነው። እና በጣም ነው ያሳዘነችኝ። አዎ በጣም ነው ያሳዘነችኝ። ግን ማለት ዱባይ ግን ያለ መንፈስ የተወጋ ይሁን ማለት ነው። የሰው ባል አትቀሙ። አሁን በውስጥ የምታወሩ ሴቶች አላችሁ፣ በውስጥ ማለት ዲያስፖራ ስለሆነ ነው በውስጥ እየሄዳችሁ የምታወሩት። እናንተ ወሬ ለእናንተ ሳቀብል ማለት ነው። መዳም መጣችብኝ ማለት ነው። ደግሞ ኪችን ነኝ ያለሁት እና ያው እንግዲህ ተጠቁ በዩኒፎርም ነው ያለሁት። አሁን ወሬ ትንሽ ላቀብላችሁ ዩኒፎርም የእውነቴን ነው። እና እስኪ ላሰማችሁ ይችን የምትለው ማለት ነው። ቆይ ላሰማችሁ እግዚአብሔርን ወስዳት እንደማያገባት እያወቅሽ እሱን ነው እኮ አሁን ያለኝ። እሱን ነው አሁን ኩባ ሊሄድ አካባቢ እኮ ነው ያለኝ። አመጣታለሁ ያለኝ እኮ እዚህ ነው። ከዚያ በ3ኛው
አሁን ይሄ ሚስጥር ሊወጣ አንድ ቀን ሁለት ቀን ሲቀረው እኮ ነው እንደዚህ ያለ። ታዲያ እንደዛ ከሆነ አንቺ ታዲያ ለምንድን ነው ለትንሿ ተጠንቀቂ። እንደዚህ አይነት ሰውዬ ነው ሰውየው። እባክሽ እንደዚህ አታርጊ፣ ከጎነነኝ አትበይ፣ ችግር አለ፣ ችግሩ እንደዚህ ነው ብለሽ ለምን አልነገርሻትም? ለትንሿ ማለት ነው ከይቅርታ ከወሰዳትና ምናልባት ሊስማሙ ይችላሉ ብዬ ነው። ጠብ እኮ ዛሬ ይጣላሉ፣ ነገ ይጣላሉ። አደጋ ላይ ከወደቀች በኋላ ህይወቷ ምንም እዚህ በሰው ሀገር ላይ ምንም የሚደርስባት ነገር የለም። እሱም ጋር ላትገባ እኮ ትችላለች። እሱ ተሳስተሻል ማለት በጣም ተሳስተሻል። በጣም እንኳን እዛ ቀርቶ አይደለም እዚህ ራሱ ችግር ደርሶባት እኛ ባንኖርላት ሰው ባይኖርላት ኖሮ በጣም ችግር ይደርስባት ነው። እንዴ የሚወስዳት ቅርብ ሀገር ነው እንዴ? ምን ማለት ነው? ሳሪዬ ማሚ ልጠይቃት አንድ ጥያቄ። እሺ ማሚ በቀደም ቁጭ ብለን እንትን ያልን ጊዜ ማለት ነው እንደማያገባት ፍንጭ ሰጥቶኝ ነበረ ብለሽ አይደለ? አዎ ያን ነገር ማለት ፍንጩ መቼ ነው የሰጠሽ? ፍንጩን ከሰጠሽ እሱ ከሰጠሽ የምር ግን ጋይስ ማለት ነው ሰው ተንኮለኛ ነው። እግዚአብሔርን ምን አለ መሰላችሁ ቢነግሯት ምን ችግር አለ? መጀመሪያ ላይ ይቺ ልጅ እንግዲህ እንደምታያት ትንሽ ልጅ ናት። እመቤቴ በጣም ትንሽ ልጅ ናት፣ አንድ ፍሬ ልጅ ናት። እና እህቴ ታይ ይሄ ሰውዬ እንደዚህ ነው እንደዚህ ነው። እርግጥ አንዳንድ ሰው ለምሳሌ የሰው ምክር አንሰማም፣ ምክር እንደዚህ ያደርጋል ይባላል። ግን አንዳንዴ የሚጠቅም ነገር አለ እግዚአብሔርን። ስለዚህ ቢነግሯት ምን ችግር አለው? እመቤቴን እኔ እንጃ በጣም ነው ያሳዘነችኝ እውነት ለመናገር ማለት ነው። ለመሳቅ ፈልጌ አይደለም ግን በጣም ነው የሳኩት። አምላኬ ይቅር በለኝ። እመቤቴን ለመሳቅ ፈልጌ አይደለም ግን በቃ አነጋገራችሁ ምናምን ያስቃል ማለት ነው። እያወቁ እንደማይሆናት እያወቁ የሰውየውን ጸባይ እያወቁ ምን ችግር አለው ቢነግሯት? በቃ ይህ ሰውዬ አይሆንሽም፣ ሚስት አለው ልጅ አለው እንደዚህ ነው ብሎ ቢነግሯት ምን ችግር አለው? ክብራችሁንም አይቀነስም። በቃ ይች ልጅ የተሻለ ነገር ይገባታል እንጂ እንግዲህ የራሷ ጉዳይ። እሱ ይጠላናል፣ ይጥላችሁ እንዴ ይጥላችሁ እሷ ከምትጎዳ። እሱ እኮ ሚስት አለው ልጅ አለው ቤት አለው። እንግዲህ ግን በቃ ሴቶቹን እንደዚህ እያደረገ ከካሜራ እየተደበቀ ምናምን ብቻ ይከብዳል። እመቤቴ ግን ህሊናችሁ ግን እንዴት ቻለው? ግን እመቤቴን ወደ ገንቱኑ ስንመጣ ማለት ወደ ምሩ ስንመጣ ህሊናችሁ እንድትፈቀደ እንዴት እያወቃችሁ ዝም ትላላችሁ? አሁን በመሀል ላይ ከዚህ በላይ ጉዳት አለ እንዴ? ደግሞ ከተጋቡ ጀምሮ አሉ አንድ ቀን ሰላም የለም። ሁሌ ጻላ ሁሌ መጣላት እንዴ በጣም ይከብዳል እመቤቴ። ስለዚህ ምን ችግር አለው? ይሄ እንደዚህ ነው እህታችን፣ ተረጋጊ፣ ቀስ በይ። ደግሞ ሁሉም ልብስ ሁሉም የሚሸጡት ልብስ ነው የሚሸጡት። በቃ ሁሉም ያችም ተነስታ ልብስ እንዴ ምን አለበት ሌላ ነገር ብትሰሩ እንኳን ተመካክራችሁ ማለት ነው። ስለዚህ እንደዚህ ቲክቶክ ላይ ዘጥ ማለት አይጠቅምም። አስተውሉ ጋይስ ማለት ነው። እመቤቴን የትም ሆኑ ግዴታ ሳውዲ ዱባይ ብቻ አይደለም፣ እውነቴን ነው። የትም ሆኑ ዱባይም ብዙ ነገር የታመቀ ብዙ ነገር አለ፣ ሚዲያ ላይ ስላልወጣ ነው እንጂ ማለት ነው። እና ተጠንቀቁ ጋይስ ማለት ነው። እመቤቴን ይሄ ዲያስፖራ ነው፣ ይሄ እንደዚህ ነው፣ ይዞኝ ይሄዳል፣ ወደዛ ይዞኝ ይሄዳል። የትም ሀገር ኑሪ ካልሰራሽ አበይ፣ አሜሪካም ኑሪ፣ ዱባይም ኑሪ፣ አውሮፓም ኑሪ፣ ክፍያችን ይለያያል እንጂ ስራው አንድ ነው። እዛም አፈር ጌጠው ደም ተፍተው ነው የሚያገኙት። እኛ ጋም ደግሞ እዚህም አፈር ጌጠን ደም ተፍተን ነው የምናገኘው። ኢትዮጵያም እኮ እናትሽ ቤት ብኮኝ ራሱ ካልሰራሽ፣ እንጨት ካልሰበርሽ፣ ውሃ ካልቀዳሽ፣ ቤት ካላጸዳሽ፣ እቃ ካላጠብሽ አትበይም፣ እንጀራ ካልጋገርሽ ማለት ነው። አዎ አትኖሪም። ስለዚህ ራስሽን ለመለወጥ ሞክሪ። እዚህ ቦታ ነውና እሱ ጋር እንደዚህ ነው፣ እዚህ ቦታ ነውና እሱን አልፈልግም የሚባል ነገር የለም። ትዳር የፈጣሪ ስጦታ ነው። ስታገቡም ደግሞ የሆነ እንትን በሉ ማለት ነው። ይሄ ቤተሰብ ይወቀው፣ ቤተሰብ የሰፈራችሁ ልጅ ቤተሰብ እንደ አቅራቢያ ያለ ነገር ይሁን። ወዱት አይጎዳችሁ፣ እምነቴ ነው። እና አትቸኩሉ ጋይስ። እና ሰላማችሁ ብዝት ይበልልን። በያለም ዳርቻ ያላችሁት ልቦና ለሁላችንና ሚስጠን። ትንሿዬ እንግዲህ ምን ማድረግ አይቻልም፣ ጽናቱን ይስጥሽ። እንግዲህ ገና ትንሽ ልጅ ነሽ፣ ብዙ ነገር ይጠብቅሻል ወደፊት። በጧት መፈተን አንዳንዴ ጥሩ ነው። እውነት ለመናገር በጧት መፈተን አትጥሉትኝ። የጧት እንጀራ እንዳሰጠኝ
የማታ እንጀራ ስጠኝ ነው የሚባለው ራሱ ማለት ነው። ስለዚህ የጧት እንጀራ ምንም አይሰራም እና የማታ እንጀራ ስጥሽኝ ነው። የእውነት በጣም ነው ያሳዘነችኝ እግዚአብሔርን። ሰው ግን በጣም ክፉ ነው በጣም ማለት ነው። አሁን እሷ ከወደቀች በኋላ ወየው ወይ ቢባል ምን ጥቅም አለው? በዳካ ተያዘች በኋላ እና በጣም ነው ያሳዝናል። ጋይስ በድጋሚ እስከምንገናኝ ድረስ ሰላማችሁ በዚህ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።